በጣም ነበር እኮ የምታስቀኑት። ሳድግ እንዳንቺ አይነት ሚስት መሆንና እንደ አባይ አይነት ባል እንዲገጥመኝ እመኝ ነበር። አንቺ በዛ እድሜሽ ስለ ባል ታስቢ ነበር ማለት ነው? እየጠበኩሽ ነው። ምን እንደምትፈልጊ ንገሪኝ። አብርሃም በእህቴና በቤተሰቤ ንብረት እንደፈለገ እንዲጫወት አልፈቅድለትም። ስለዚህ ከዛ ቤት 10 ሳንቲም እንዲያገኝ አልፈቅድለትም። ታዲያ ምንድን ነው እቅድሽ? አንተ እንደምንም አሳምነኸው ሙሉ ውክልናውን ትቀበለዋለህ። ከዛም በኋላ ቤቱን ለእኔ ትሸጠዋለህ። ግልጹን ነው የምነግርህ። ቤቱ የሚገባውን ብር አልሰጥህም። ቤቱ ከሚያወጣው 50% እከፍልሃለሁ። ያው ብሩ በራስ አካውንት ስለሚገባ መቼም አያንስም። ውክልናውን በራሴ ካደረኩኝ ለምንድን ነው ላንቺ የምሸጥልሽ? ሊያውም 50% ቀንሽ። ምክንያቱም ለሌላ ሰው እንድትሸጥ ስለማልፈቅድልህ። ያንቺ ፍቃድ አያስፈልገኝም። እኔ እኮ ማርኮ ነኝ። በደንብ ያወቅሽኝ አልመሰለኝ። በደንብ ነው የማውቅህ። የልዩ አክስት የልዩ አክስት አሁንም እያለቀሽ ነው? ደስ ስላለኝ እኮ ነው። ለምን? በጣም ደስ የሚሉኝም ብዙ ነገሮች አየሁ እና ደግሞ ለህይወቴ ለመኖሬ ምክንያት የሆኑኝም ነገሮች አገኘው። ያላንቺ ህይወት በጣም አስጠልቶኝ ነበር። ሌሎች እናትና ልጅ ባየው ቁጥር በጣም ትናፍቀኛለሽ። እንደ ሌሎች ልጆች ትምህርት ቤት እንድትወስጂኝ፣ ተረት እንድትነግሪኝ፣ እንድታቅፊ፣ እንድታጫውቺ፣ እንደ እናትና ልጅ እንድንተያይ ይፈልጋል። እናቴ እወድሻለሁ። እንኳን መጣሽልኝ። ሳቤላና ማርዳ ፊት ለፊት ተገናኙ። ዲናና ሳቤላ ከመጫወቻ ቦታ ሲመለሱ ማርዳ መንገድ ላይ ቁጭ ብላ ልጇን እየተጠባበቀች ነበር። ሳቤላም የማርዳን አቀማመጥ አይታ እጅግ በጣም አዝናለች። ማርዳ ኩርትም ብላ ቁጭ ብላ እያለቀሰች ስለነበረ ይህን እያየች ወደ ቤት ለመግባት ሀሳቧ ተበታትኗል። ዲናም ለአብርሃም ሀሳብ ማስቀየሪያ ያደረገቻትን ሳቤላን የውሸት እንግዲህ እቅዶቿን እየነገረቻት ነው። ለአብርሃም እንዴት ይዋለሽ እያለች ስትነግራት ቆይታ ግን ደግሞ ትንሽ ቆየት ብላ ስትጠይቃት ሽር ሄር ነው እንዴት ነበር ስትላት በጧት መተሽ ይዘሽኝ ሄርሽ ስትል በጣም ተናዳባት ስጮህባትና ስታመነጭቃት የተመለከተችው ማርዳ ልጄን የተሻለ ኑሮ ትኖሪያለሽ ብዬ ጥዬሽ ሂጄ ለክፉ እንጀራ እናት ነው ለካ የሰጠሁሽ እያለች ልቧ ተሰብሯል። እጅግ በጣም አዝናለች። እናም እንግዲህ ዲና ከብዙ ጩኸት በኋላ እንዴ ይችን ልጅ በስንት መከራ የቀረበችኝን የራቀርቃኝ የነበረች ልጅ የአባቷን ንዴት ለምንድን ነው እሷ ላይ የምወጣው ብላ እንደገና ቆም ብላ ካሰበች በኋላ እንግዲህ ሳቤላን ይቅርታ ጠይቃ ተናዳ እንደሆነ ነግራታለች። ሳቤላም እየፈራችን ቢሆን እሺ ብላለች። ቁልፍ ይዛ በር ከፍታ ለመግባት ቁልፍ ስትፈልግ ቁልፏን ጥላው ስለነበረ በር ስታንኳኳ ቶሎ አልተከፈተልኝም በሚል አጥጋቢ ባልሆነ ምላሽ እንግዲህ ልዩን በጥፊ ተቀብላታለች ማለት ነው። ልዩን እስካሁን ድረስ ይሄን ያህል ሳንኳኳ እንዴት ነው በር የማትከፍችልኝ ብላ በጥፊ ስትመታት የተመለከተችው ማርዳ እንዴት ነው በጥፊ የምትመታት? እሷ ማን ስለሆነች ነው? ይሄን እንኳን መቋቋም አልችልም ሂጄ ጋፈጣታለሁ ብላ መንገር ጀምራ ነበር። ግን ደግሞ ማርዳ ተረጋጊ፣ እንደዚህ መሆን የለበትም ብላ ራሷን አረጋግታ ተመልሳለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበልልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሳቤላ ተከታታይ ድራማ እንግዲህ ማርዳ እስከዛሬ ድረስ ከልጄ ርቄ ብኖርም አሁን ግን አይኗን ካየሁ በኋላ ናፍቆቷን መቋቋም አልቻልኩኝምና ለመኖር ፈለኩኝ ብላ አምላኳን ስትማጸን ነበር። ምክንያቱም ማርዳ ባለባት የደም ካንሰር ምክንያት ቀኗ የመሞቻ ቀኗን እየተጠባበቀች ስለሆነ አሁን እንግዲህ ከዶክተሮች ተስፋ ቆርጫለሁ፣ ዶክተሩ አንተ ነህና እድሜን አራዝምልኝ፣ መኖር ፈለኩ፣ መኖር ጓጓሁ እያለች እያለቀሰች ነበር። ግን ደግሞ ከቆይታዎች በኋላ የልጇ አይን ቢናፍቃት ልጅ ማየት አለብኝ፣ ይበቃታል፣ እናቷ እንደሆነችም ማወቃል እንደሆንኩ ማወቅ አለባት እያለች ከልጇ ጋር እንዴት መጫወት እንደሌለባቸው እንዴት አይነት ጊዜን እንደሚያሳልፉ እያሰበች ከዛም እንግዲህ ወደ መንገድ ገብታለች ማለት ነው። መንገድ ላይ ልዩን ጠብቄ ልዩን ካገኘኋት ልጄን ይዛልኝ ትመጣለች፣ ልጄን ማየት እችላለሁ ብላ ብትሄድም ልዩም እንግዲህ ሙልጭን ይቅርታ ለመጠየቅ ወደ ሙልጭ ሄዳ ስለነበረ
ሙልጭ ጋዛ ቆይታባት በጭራሽ ልታገኛት አልቻለችም። ማርዲያም የመድኃኒት ሰዓቷ ቢያልፍም ግን ደግሞ ልጅን ሳላይ በጭራሽ አልሄድም ብላ በመወሰኗ ምክንያት እዛው ጧት የመጣች ተቀምጣ እዛው ውላለች። እናም እንግዲህ ልዩም በጎን ወደ ቤት ስተላለፉ አልተገናኙም ነበር። ግን ደግሞ በዛ ስትሄድ የተመለከተችው ርብቃን ስለነበረ ዶክተር ርብቃን የአቢ ሚስት ናት፣ እንዴት አይነት ቆንጆ ናት እያለች ራሷን ደብቃ እሷ እየተመለከተቻት ፈገግ እያለች ነበር ብቻዋን። ግን ደግሞ ያየቻት ርብቃ ሳትሆን የአቢ ሚስት ሌላይቱ ነበረች። እናም እንግዲህ በዚህን ጊዜ ማርዲያም ተስፋ ባለመቁረጥ እዚሁ ጠብቄ ልጅን ሳላይ ዛሬ አልሄድም፣ በጭራሽ አልሄድም እያለች ነበር። እናም እንግዲህ እዛው ተቀምጣውላ ሳለ ማርዲያና ዲናና ሳቤላ ከመጫወቻ ቦታ ወደ ቤት እየተመለሱ ነበር። እናም እንግዲህ ወደ ቤት ሲመለሱ ሳቤላ ድንገት ማርዲያን አይታታለች። የልዩ አክስት አሁንም ቁጭ ብለሽ ታለቅሻለሽ፣ ምን ሆነሽ ይሆን እያለች ሀሳቧ ወደዛ ተሰርቋል። ዲና እየተቻላትን እያወራቻት ነው፣ ማለት ሀሳቧን እንዲያታበላሽባት እንግዲህ ሳቤላ እንደሆነች መጫወቻ ቦታ ውሰጅኝ ያለችው ይህ ሀሳብ የዲና እንዳልሆነ አብርሃምን እንድታሳምንላት እየነገረቻት ነበር። ግን ደግሞ በር ላይ ከደረሱ በኋላ ሳቡዬ እንዴት ነው መጫወቻ ቦታ ሄር ነው ስትል በጧም መተሽ እንሄድ ያልሽኝ ተነስተን ሄርን ስትላት እውነቱ ይሄ ስለሆነ እውነቱን ስትናገር በጣም ጮኻለች፣ ተናዳለች፣ ተበሳጭታለች። ይህም የሆነው ምንድነው እንግዲህ አብርሃም እሱን ሽሽት እንደሆነ እንዳይታወቅባት ብላ ነበር። ግን ደግሞ ሳቤላ አይኗን እያየች በፍርሃት ከመመልከት ውጭ ምንም አይነት ምላሽ እየሰጠቻት አልነበረም። ዲናም ሳቤላ ላይ በተደጋጋሚ እየጮኸችባት ነው። ይህን የተመለከተችው ማርዲያም በጭራሽ መቋቋም አልቻለችም። ልጄ የተሻለ ኑሮ ትኖሪያለሽ ብዬ ለካ እንደዚህ አይነት እሳት ውስጥ ነው ጥዬሽ የሄድኩት። ለክፉ እንጀራ እናት ነው የሰጠሁሽ። እንደዚህ ከጮኸችብሽ ቤትማ ስትኖሪ ስንት ነገር እያሳለፍሽ ይሆን የኔ ልጅ። አሁን እኔ እናት ነኝ እያለች ራሷን እየወቀሰችና እየተጸጸተች እኔ ትቼ መሄዴ ከአንቺ መራቄ እኮ አንቺ የተሻለን እንድትኖሪልኝ እንጂ እንዲህ እንድትሆኝብኝ አልነበረም እያለች ማንባት ይዛለች። ግን ደግሞ ሳቤላም በፍርሃት የዲናን አይን እየተመለከተች ዝም ብላ ቀርታለች። ዲና ቆም ብላ ስታስብ ትክክል እንዳልሆነች ሲገባት እንዴ አሁን እስቲ ይች ልጅ ምን አደረገችኝ? የእሱን ንዴት እሷ ላይ የምወጣው በስንት መከራ የቀረበችኝን ልጅ መልሼ ላረቃት ብላ እንደገና ተጸጽታ ይቅርታ ጠይቃታለች። ሳቡዬ ተናድጄ ነው እጅግ በጣም ይቅርታ የኔ ቆንጆ ብላ መልሳ ያንኑ የውሸቱን ነገር ማስጠናት ጀምራለች። ሳቤላ መሽሽ ብላለች ፍራቷን። እናም እንግዲህ በር ከፍተው ሊገቡ ሲሉ ቁልፉን ስላልያዘች በር እያንኳኳች ነበር። በዚህን ጊዜ እንግዲህ ልዩና ማርኮንም ቤት ውስጥ ድብድብ ጀምረዋል ማለት ነው። ይህ የሚሆነው ምንድነው? ልዩ እህቴን ድምጿን አሰማኝ፣ እህቴን ደውለህ አገናኘኝ፣ እህቴ የት ነው ያለችው እያለች ነው። ማርኮንም እንግዲህ ቤተሰብሽን የምለቅልሽ ቃሌን የማከብረው አንድ ስራ ይቀርሻል፣ እሱን ስጨርሽ ነው ተብላለች። ይህ ስራ ምን ይሆን እንግዲህ? ልዩም አምርራ አንተ የእህቴን ድምጽ የማታሰማኝ ከሆነ ቤተሰቦችን የማትለቅ ከሆነ ሁሉንም ነገር ላቢ ነግረዋለሁ እያለች ነው። ማርኮንም በጭራሽ እንደዛ አታረጊውም፣ የእናትሽ ነፍስና የእህትሽ ነፍስ በእጄ ነው ያለው፣ ስለዚህ እነሱ እኔ ጋ ስለሆኑ በጭራሽ ይህም ማረጋችም እያላት ነው። ግን ደግሞ ልዩ ያላወቀችው ነገር ምንድነው? እህቷ አምልጣ እንደሄደችና እህቷ ምን ላይ እንዳለች እንኳን በጭራሽ አታውቅም። ግን ደግሞ ማርኮንም እህቷን ድምጿን ለማሰማት በጭራሽ አይችልም ማለት ነው። ምክንያቱም የልዩ እህት በሱ ቁጥጥር ስር አይደለችም። እናቷንም የት እንዳለች የምታውቀው ነገር የለም በቅጡ። እናቷም ይህን ጊዜ ወጣ ይሁን እዛው ትሁን የምታውቀው ነገር የለም። ግን ደግሞ እነሱን ካለቀቅ ላቢው እውነቱን እናገራለሁ እያለች ነው። እሱም ደግሞ ይህን የተናገርሽ ቀን ቤተሰብሽን እጨርስልሻለሁ እያለ እያስፈራራት ነው። በዚህን ጊዜ እንግዲህ ልዩ ካልሆነ ላቢ ነግረዋለሁ ብላ አቢ ብላ እየተጣራች ነበር። ማርኮንም አፏን ይዟት አንድ ስራ ይቀርሻል፣ እሱንም ድምፅ አሰማሻለሁ፣ ግን ደግሞ አንድ ስራም ይቀርሻል፣ እሱን ስራ እንደጨረሽ እለቃቸዋለሁ። እሱንም እለቃቸው ደግሞ አንቺን በረሮ ፈርቼ ሳይሆን ቃሌን ስለምጠብቅ ነው እያላት ነው። እሷም እንግዲህ እንደዛ ከሆነ አሁን ልቀቃቸው፣ ግን እስከዛ ድረስ የእህቴን ድምፅ አሰማኝ፣ እሱን የማታረግ ከሆነ ግን ሁሉንም ነገር ላቢ እናገራለሁ ብላለች። አብርሃምም ስጠሩኝ ሰማሁ ልበል ብሎ መጥቷል። እሱም ሲመጣ
አይ አልጠራሁህም ባለች ጊዜ እንዴ ስሜ ሲጠራ ሰምቻለሁ። አይ አልጠራችህም፣ እኔም እዚሁ ነበርኩ ብሏል ማርኮን። እሱም አቢ የሚል ስም ሰምቻለሁ። በእርግጥ አብርሃም አልተባለም፣ አቢ የሚባል ስም ሰምቻለሁ። እሱን ደግሞ አንቺ የምትጠሪኝ አቢ ብለሽ ነው፣ ከአንቺ ውጭ አቢ ብሎ የሚጠራኝ የለም። በቃ እንደዛ ከሆነ የማርያምን በቀል እየፈጨሁ ነው ላለሁ ከዚህ በኋላ ብሎ ቀለል አድርጎና ሳቅ ብሎ አልፏል። ግን ደግሞ እየተፈጠረ ያለውን ነገርም ተመልክቷል። እናም እንግዲህ አብርሃም ልዩም አይ አልጠራሁም ምናልባት ብላ ነገሩ በእንደዚህ ታልፏል። ግን ደግሞ በር በኃይለኛው እየተንኳኳ ስለነበረ በሩን ለመክፈት ወደ ውጭ ወጥታለች። በዚህን ጊዜ በሩን ከፍታ ስትመለስ በሩን ልከፍት ስትሄድ ዲና ነበረች። ዲናም እስካሁን ድረስ በር ላይ ቆሜ እያንኳኳሁ ይሄ በር ለምን አልተከፈተልኝም? እስካሁን ድረስ ለምን ቆየሽ? በሚል ተልካሻ ምክንያት ልዩም በጥፊ መታታለች። በጥፊ ስትመታት የተመለከተችው ማርዳ አሁንስ በዛ ይሄን እንኳን መቋቋም አልችልም ብላ ተነስታ ልትሄድ ወስና ነበር። ግን ደግሞ ከሄድኩኝ ነገሮችን በሙሉ አበላሻቸዋለሁ፣ መታገስ አለብኝ ማርዳ፣ ታገሺ፣ መታገስ ይኖርብሻል ብላ ራሷን እንደምንም ማረጋግታ እዛ ቁጭ ብላለች። ማርዳ ልዩም ድንገት ያልጠበቀችው ጥፊ ስለነበረ እዛው በር ላይ ቆማ ቀርታለች። እንግዲህ በስተመጨረሻም ልዩ በሩን ዘግታ ልትመለስ ስትል ማርዳ ጠርታታለች። ማርዳ ልዩዬ ብላ ስትጠራት እሷን ስታይ ድንገት በሩን መለስ አርጋ ስትሮጥ ወደ ማርዳ ዘንድ ሄዳለች። ማርዳን ስታገኛት ማርዳ አልወጣልሽ እኮ ከጧት ጀምሬ እዚህ ነበርኩ፣ የመድኃኒት ሰዓት የራሱ አለፈ፣ አሁን ዛሬ መድኃኒቴን አልወሰድኩም፣ በዛ ላይ የዋልኩት ፀሐይ ላይ ነው አዳሬን። አብርሃም በውሳኔው ጸንቷል። እናም እንግዲህ ዲና መመርመር አለብሽ ስትባል እጅግ በጣም ጨንቋታል። ማርኮንም ያለሽን ማድረግ ብቻ ነው ምርጫው፣ ያለሽን ከማድረግ ውጭ ሌላ አማራጭ የለንም፣ እሱን ካላደረግሽ ግን እንዲጠራጠር ማድረግ ነው፣ መፍትሄ እንፈልጋለን፣ ዝም ብለሽ ሂጂ ተብላለች። ግን ደግሞ ዲና እጅግ በጣም ፈርታለች። ነፍሰ ጡር እንዳልሆንኩ አብርሃም ከተነገረው እዚህ ቤት ያለው ቆይታዬ ያበቃልኛል የሚል ስጋት ፈጥሮባታል። በስተመጨረሻም የአብርሃምን ሀሳብ ተቀብላ ተነስታ ወደ ክሊኒክ ሄዳለች። ዲናና ማርኮን ለሳቤላ ለየት ያለ ፍቅር እየሰጧት ነው። ይህ የሚሆነው ምንድነው? አብርሃምን ለማታለልና በሳቤላ በኩል እዛ ቤት የመቆያ ጊዜያቸውን ለማራዘም ነው እንጂ የእውነት ወደዋት አይደለም። እንግዲህ ማርኮንን የማርዳ እህት ሰሎሜ አግኝተዋለች። ሰሎሜ አግኝታው ቤቱ እንዲሸጥ አልፈልግም፣ ቤቱን ውክልናውን ባንተ ስም አዙርና 50% ከፍዬ ቤቱን በስም ያዙርልኝ፣ ቤቱ በጭራሽ እንዲሸጥ አልፈልግም፣ የቤተሰቤ ነው ብላለች። ይሄን ማረክ ካልቻልክ ግን ችግር ይፈጠራል፣ ስላንተ ብዙ ነገር አውቃለሁ ብለው ነበር። እሱም ምንድነው ስለኔ የምታውቂው ብሏት ነበር። እሷም ስላንተ የተወራው ነገር ሁሉ የተጋነነ ነው፣ አንተ እንዴት ተወራለህ አይነት ሰው አይደለህም፣ ሁሉንም ነገር ጠንቅቄ አውቃለሁ ብለዋለች። በስተመጨረሻም አልሸጥም ብሎ 50% ለምንድን ነው የምሸጠው? በዛ ላይ ታማኝ ለመሆን እየሞከረ ነው። ወንድሜንም እንደ ወንድም የሚያየኝን የእህቴን ባል በጭራሽ መክዳት አልፈልግም ብሏታል። እሷም ይሄን ብታረግ የምትጠቀመው አንተ ነህ፣ ካልሆነ ግን አንተም ተጎጂ ነህ ብለዋለች። እሱ ደግሞ እኔ ደግሞ በምን ምክንያት ነው የምጎዳው የሚል ጥያቄ አንስቶ ነበር። ግን ደግሞ ይህ 50% ለአንተና ለሁለት ልጆች አያንስህም ባለችው ጊዜ ስለሱ ሙሉ መረጃ እንደምታውቅ ስለገባው እጅግ በጣም ተደናግጧል። አስበህበት ታሳውቀኛለህ ብላ ሰሎሜ ጥላው ሄዳለች። ማርኮንም ይህች ሴት ማን ብትሆን ነው ከማን ጋር እየተጋፈጥሽ እንደሆነ አታውቂም ብሏት ነበር። እሷ ጠንቅቃ ስለሱ እንደምታውቅ ነግራው ጥላው ሄዳለች። ማርኮንም ይሄ ነገር እንዴት ነው ስትከታተለኝ የነበረው እያለ የሱን ሰዎች አንድ በአንድ እያሰበና እየጠረጠራቸው ነው፣ አለቃቸውም እያለ መፎከርም ጀምሯል። ሰሎሜም ጥላው ሄዳለች እና ማርኮንም ሚስጥሬም ከሚወጣ ከሁለት ጥቅ ከሚወጣ እኮ 50% ማለት ለኔ እጅግ በጣም ብዙ ነው፣ እንዴት አደርጋለሁ ብሎ በሐሳቡ የተስማማ ይመስላል። ዲናና አብርሃም ተነስተው ወደ ሆስፒታል በሄዱበት ጊዜ ሲሄዱ ስታያቸው ቁጭ ላይ ልዩ ደስ ብሏት ስትሮጥ ወደ ማርዳ ሄዳለች። ወደ ማርዳ ከሄደች በኋላ እየሳቀችና ደስ ብሏት ስለነበረ ማርዳም እንዴ ምን ችግር ተፈጠረ? ምንድነው የተፈጠረው ነገር ብላ እጅግ በጣም ተደናግጣለች። ግን ደግሞ ልዩ የተፈጠረ ችግር ኖሮ ሳይሆን ደስ ብሏት እንደሆነ ተናግራለች። ተያይዘው ሄዱ። ያ ማለት ይቆያሉ ማለት ነው። ስለዚህ ወደ ቤትሽ እንሄድ፣ ቤትሽ እኮ ነው ብላት ነበር። አይ እንደዛማ አይሆንም፣ በጭራሽ አልሄድም ብላለች ማርዳ። ልዩ መሄድ ያለብሽ ልጅሽንም ቤትሽንም ማየት አለብሽ ብላታለች።
እናም እንግዲህ ቶሎ አይመጡም ብላ አስገድዳ ወደ ቤት ይዛ ስትሄድ ገና ከግቢው ጀምሮ እያየችው ማልቀስና ማዘን ጀምራለች። ምንም የተቀየረ ነገር የለም፣ ሁሉም ነገር እንዳለ ነው እያለች ነው ከግቢ ጀምራ። ልዩም የቤት እቃዎቹን በሙሉ አንድ የሚቀየር ነው ነገር የለም፣ ምክንያቱም አንቺን ያስታውሱናል እያለቻት ነው። ቤቷን ካስጎበኘቻት በኋላ መኝታ ቤት ስትደርስ ግን እጅግ በጣም አዝናለች። አልጋዋን ስትመለከተው በዚህ አልጋ ውስጥ ብዙ ነገር አሳልፈናል፣ ተጣልተን ታርቀናል፣ ተኳርፈን አድረናል እያለች መልካሞቹንም መጥፎዎቹንም እያስታወሰች ማልቀስና ማንባት ጀምራለች። በስተመጨረሻም የአብርሃምን ኮት አቅፋም ጠረኑን እያሸተተች ጠረኑ ከስንት ዓመት በኋላ ራሱ አልተቀየረም እያለች እያለቀሰች ነው። ልዩም አብራት አቅፋት እያለቀሰች ነው። ይህ እኮ ቤትሽ ነው፣ ወደ ቤትሽ ተመለሺ፣ እባክሽ ተመለሺ እያለቻት ነበር። ግን ደግሞ ማርዳ ከብዙ ዓመት በኋላ ተመልሳ ለቤተሰቡ ችግር መሆን እንደማትፈልግ ተናግራለች። እናም እንግዲህ ስለ ዲና እየጠየቀች ነበር። ዲና ልጅንም ትጮህባታለች። አንቺንስ ምን አባቷ ቆረጠኝ ብላ ነው አንቺን የምትመታሽ? እኛ እኮ እንሰስትልሽ ነበር እያለች ማርዳ ሁሉንም ነገር እያሰበች ማዘንና መተከዝ ጀምራለች። ግን ደግሞ ልዩ የበለጠ ልቧ እንዳይሰበር ብላ ዲና መልካም ሴት እንደሆነች እየነገረቻት ነው። ግን ደግሞ ማርዳ ታይቷት ነው መሰለኝ አይ ከዋሸሽኝ ግን አዝንብሻለሁ፣ እጣላሻለሁ እያለቻት ነበር። አይ አልዋሸሁሽም ብላ ምን ላደርግ አሁን ልጅሽ እንዴት አረጋታለች? ልትገላት ሞክራለች ብልሽ ምን ሊሰማሽ ይችላል? መዋሸቴ ግዴታ ነው ብላ ምሸትን መርጣለች። እናም እንግዲህ በስተ መጨረሻም ቤታቸው ሂዳ ሳቤላንም አግኝታት ከሳቤላ ጋር ጥሩ ጊዜ አሳልፈዋል። ሳቤላ የልዩ እናት ምን ሆነሽ ነው? ቅድም እኮ ውጭ ላይ አይቼሽ እያለቀሽ ነበር። ለምንድን ነው ያለቀሽው? እያለቻት ነበር። ልጅሽ ናፈቀችሽ? ልጅሽ ስትናፍቅሽ እኮ እኔ ጋር ነይ ቶሎ ይቀልሻል ብዬሽ ነበር እያለች እናቷ ጋር ተቃቅፈው ማርዳም ማልቀስ ጀምራለች። ሳቤላም ግራ ተጋብታለች። እናም እንግዲህ ሳቤላ ልዩ ያለ ምክንያት አልደበቀቻትም። ስለዚህ ዲና ካወቀች ደግሞ ትገላታለች ብላ ስለፈራች ነበር አይታት እንዳላየች ያለፈችው። አሁን ጨዋታ እንድጫወት ተብሎ የእናትና የልጅ ጨዋታ ጀምረዋል። ሳቤላ ልቧ ውስጥ ያለውን ስለ እናቷ ያላትን ፍቅር ለእናቷ ለማርዳ ሁሉንም ነገር ነግራታለች። ማርዳም የሚወራው ታሪክ የሷ ስለሆነ እያለቀሰች እየሰማች ነው። ሁላቸውም ሀሳባቸውን እየገለጹ ግን ደግሞ ደስ የሚል ጨዋታ ተጫውተዋል። ከዛ ጨዋታ ሲጨርሱ ምግብ ተሰባስበው እንደ ድሯቸው በአንድ ጠረጴዛ እየበሉ ነው። ግን ደግሞ ማርኮን ድንገት ወደ ቤት ተመልሷል። በሌላ በኩል እንግዲህ ዶክተር ርብቃ ኤፊ ገንዘቧን በሙሉ በቁማር ስላስጨረሰው ብር ባለችው ቁጥር ሁሌ ጸብ ይፈጠራል እና አሁንም ብር ብለዋለች። በቀጠሮ ቀን ስላልመጣ 2 ጥፊ ቀምሷል። ይሄ ስልክ ያላነሳህበት፣ ይሄ ያልመጣህበት እየተባለ ከተደበደበ በኋላ እጁን ይዛ አንድ ቦታ መሄድ አለብን ብላ ባንክ ቤት በር ላይ ወስደው በላውጣ ብለው ነበር። ግን ደግሞ እሱ የባንክ አካውንት እንዳልያዘ ሲናገር እንዴ መታወቂያ ካለህ ማውጣት ትችላለህ፣ በመታወቂያ አውጣ ብለዋለች። ኤፊም የሚለው ነገር ግራ ገብቶታል። በቁማር አስበልቼዋለሁ እንዴት ልልሽ እችላለሁ? ምን ላደርግ እያለ እየተጨናነቀ ነው። ግን ደግሞ ርብቃም አምራበታለች። ምን ሊፈጠር ነው? በሌላ በኩል እንግዲህ ማርዳና ሳቤላ ልዩ ሆነው ምግብ አንድ ላይ እየበሉ ደስ የሚል ጊዜ እያሳለፉ ሳለ ድንገት ማርኮን ደርሷል። ምን ሊፈጠር ይችል ይሆን? ልዩ ማርዳን ምን ውስጥ ታረጋት ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ